ሰራተኛ ምክንያት መድከም ነው። አዲስ ሰራተኛ ይዤልሽ ነው። አልገባኝም። የቤት ሰራተኛ ያስፈልገናል ስትያል ነበር። ተዋውቂያታለሁ፣ ምህረት ትባላለች። ምን? ሀይ ይኸውልሽ ሚስዬ፣ ውጭ ያለው ክፍል መጠቀም ትችያለሽ። የሚያስፈልግሽ ነገር ካለ ጠይቂ። ኦኬ። ቆይ እንዴ ላናግረሳ። ሶሪ። ሞዴል ወይስ ሰራተኛ ነው ይዘህ የመጣው? ተመልከት እስኪ አለባበሷን። አለባበሷን ነው። ይኸውልሽ አንቺ እኮ ቤቱን ስትይ እኮ ዘመኑ ተቀይሯል። የዘንድሮ ሰራተኛ ዝንጥ ብሎ ነው እና በዚህ ልክ እቺ እኮ ሰራተኛ ሳትሆን አለቃ ነው የምትመስለው። የበሱ ጉዳይ ሀሳብ እንዳይገባሽ። አልመሰለኝም። ደስ እያለኝም አይደለም። ትጨናነቂ። ክፍሉን ላሳይሽ። አትነሽ። እሺ ስምሽን ማን አልሽኝ? ምህረት እባላለሁ። እርሶስ? አንቱታሽን ታዩ። ቃል ኪዳን እባላለሁ። ከፈለሽ ቃል ልትይኝ ትችያለሽ። እሺ ቃል። እኔ ምልሽ የምር ግን ሰራተኛ ነሽ? ምን ነው? አይ ምንም፣ ግር ብሎኝ ነው። ምንድን ነው ግር ያለሽ? ጠይቂ። ሳይሽ ቆንጆ ነሽ፣ አለባበስሽም ጥሩ ነው። ምንም ሰራተኛ የሚመስል ነገር የለሽ። አለባበሴን ነው? ከአረብ ሀገር የመጣሽ ጓደኛ ይዛልኝ መታ ነው። ነው? ሚስት ግን የት ሄዳ ነው? ታያት እባክሽ፣ ወጣ ብላለች። የሆነች ገገማ ነገር ናት። እንዴት የቤት ሰራተኛ ሆንሽ? ልብስሽ ምንድን ነው የምትሰሪው? አፋጠጠችኝ እኮ። ወይ ሴቶች የሚበልጣችሁን እኮ አትወዱ። ኧረ በእናትህ ተናግረ ልብ ውልቅ ብሏል። ልቤማ ውልቅ ያለው አንቺን ያገኘው ቀን ነው። ውሽማህን ቤተ ማስገባት ሳያንስ ጭራሽ የፍቅር ቃል ትደረድራለህ። ምን ችግር አለ ደግሞ? ለአንቺ እኮ ሲያንስሽ። አሳፋሪ። ይልቅ እሱን ተይውና ቤቴን ግን እንዴት አየሻት? እኔ ነበርኩ የጎደልኩት። አሁን ግን ሙሉ ነው። ታች መሰል። ቆይ ልክፈትልኝ። ኧረ ቆይ እኔ ከፍታለሁ። አሁንማ የቤት ሰራተኛ ሆንኩኝ አይደለ? አንተም ቤት አለ እንዴ? ምን ነው ቶሎ መጣክ? አይ እረፍት ላድርግ ብዬ። ጥሩ። ምህረት ምሳ አቅርቢ እስቲ። ውይ አልሰራሁም። ምን? እስካሁን ምን ስትሰሪ ነበር? ቤት ሳጸዳ ነበረ። ያው ቤቱ ሰፊ አይደል? ለዛ ይሆናል። በቃ እኔ ልስራ። በሉ እኔም ልሂድ፣ እመለሳለሁ። ይህ ነገር ምንም እየጣመኝ አይደለም። ውዴ እኔ ግን ጭንቅ እያለኝ ነው። ምኑ? የቤት ሰራተኛችን አንተን የምታይበት ነገር ምንም አላማረኝም። ምን ማለትሽ ነው የኔ ቆንጆ? እየጠረጠርሽኝ? እንጃ ማለት የፈለግኩት ግን ገብቶካል። ይኸውልሽ ውዴ፣ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። እና የእውነት ለእኔ አስበህልኝ ነው? ያው እኔና አንቺም እኮ የግል ጊዜ ያስፈልገናል። እኔ ግን ምንም ደስ አላለኝም። አንቺ ደግሞ በሆነውም ባልሆነው ተጠራጣሪ አትሁኝ እንጂ። እሺ ግን ምን? አይቶ ካልሽሽ ሳም ቤቴ ይዘህብኝ የመጣው ቅምጥን ከሆነ ግን እንዴት እንዲህ ታስቢያለሽ? እንዳላዝንብሽ። እሺ ይልቅ አሁን ገብተን እረፍት እናድርግ። ትንሽ ቆያለሁ። ደህና ደሩ። የኔ ቆንጆ የተፈጠረ ነገር አለ? ንገሪኝ እንጂ ዝም አለ። ሳማን ነገር ገረ ንገሪኝ፣ ምንድን ነው? እኔ ሰራተኛ ኑሮ ምርር ነው ያለኝ። ገና በ4 ቀንሽ ስንት ነገር አስብን። እስከ መቼ ነው እንደዚህ የምንቀጥለው? ትንሽ ጊዜ። እስከ መቼ?
በራሷ ፍቃድ ለቃ እስክትወጣ ነው። ቆይ ለምን አፈታተኝ? እንዲህ እኮ አይሆንም። ለምን? ከአንቺ ጋር ግንኙነት እንዳለኝ ማወቅ የለባትማ። በዛ ላይ ህግም እኮ አይፈቅድም። ለምን? በትዳር ላይ ሲማግጡ መገኘት ወንጀል እንደሆነ አታውቂም? ከተያዘን ደግሞ እኔን ንብረቴን ያሳጣኛል። ከዛም አልፎ ተርፎ እኔም አንቺ እስከ መታሰር ደረጃ ልንደርስ እንችላለን። ስለዚህ በገዛ ፈቃዷ ቤቷን ለቃ እስክትወጣ ድረስ መጠበቅ ይኖርብናል። ደግሞ ትንሽ ጊዜ ነሽ፣ ትዕግስት ይኖርሽ። ቅር ካላለሽ አንድ ነገር ላስቸግርሽ ነበር። ያው ሴት አይደለሽ ትረጅኛለሽ ብዬ ነው። ችግር የለውም ንገሪ። ይኸውልሽ ከባሌ ጋር ከተጋባን 5 ዓመት ሞላን። እሱ ግን በእኔ ብቻ ደስተኛ እየሆነ አይደለም። ያሳዝናል። እኔን ቤት አስቀምጦ ከሌላ ሴት ጋር አሸሸ ገዳይ ይላል። የሚገርመው የዛችን ሴት ማንነት ለማወቅ ያልፈነቀድኩት ድንጋይ የለም። በመጨረሻ ግን ምን አገኘዋት? አንድ መስሪያ ቤት የምትሰራ ሳራ የምትባል ልጅ ናት። ምን? እንዴት? በአይኔ በብረቱ ነው አብሮ ሲላላሱ ያየዋቸው። ይሄ ውሻ! ወይኔ ውሻ ሰራልኝ። አለቀውም፣ እውነት አለቀውም። ተረጋጊ እንጂ። ወይኔ ይሄው መጣ ተራማሹ። ምህረት ምን እያልሽ? እሺ ጀግናው መጣ። ምን እየተካሄደ ነው? አንተ ግን ግርም የምትል ሰው ነክ። በዚህ ኑሮ ውድነት ከሁለት ሴት ተጨማሪ ሶስተኛ ሴት መጨመር እንዴት ማስተዳደሩን ቻልክበት? የሚያስተዳድር አካልማ አለ። አንቺ ደደብ ሁሉንም ነገር ተናገርሽ። አዎ ለዛውም አንድም ሳላስቀር። ትንሽ አታፍርም? ግን ሚስት እያለክ ውሽማን ቤቴ ድረስ እንዴት ይዘህ ትመጣለህ? ይሄ ማረ ከደፋርም ደፋር ነው። ቆይ ሶስተኛዋን ሴት ዘበኛ አድርገህ ልትመጣ ነው ወይስ ደግሞ አታክልተኛ? እባክሽ አንቺ ዝም በይ። በቃ ካሁን ከቤቴ ጥፋልኝ። ይኸውልሽ ቆይ ላስረዳሽ። በቃ አልኩህ እኮ። አይ ካልክ ፖሊስ ነው የምጠራው። ውጣልኝ። ደደብ ጎበዝ ጓደኛዬ፣ ልክ ነው ያደረግሽው። ይኸው ሻሂ ነበር የሚገባው። አንቺም ዕቃሽን ይዘሽ ውልቅ በይ። 2 ደቂቃ ብቻ ነው የሰጠሁሽ። ምን እንዴ? የተግባባን ጓደኛውንም መስሎኝ ነበር እኮ። የለም አሁን ሌላ ነገር ሳይከተልሽ ውልቅ በይ። ለሌላ ጊዜሽም ቢሆን ከባለ ትዳር ወንድ ጋር ምንም አይነት ነገር እንዳትጀምሪ። አሁን ውጪ ተነሽ። አንተ ማትረባ ደደብ። አንቺ ነሽ እንጂ ደደብ። ከራስሽ አልፎ የኔንም እድል ዘጋሽ። ወይኔ ምህረት፣ በቃ ተመልሼ ወደ ጎዳና ልወጣ ነው። እሱን እንኳን አትገረን፣ የኔን ጎዳና እንጂ። ታዲያ እዚህ ምን ትሰራለህ? ሴን እየጠበቅኩ ነው። ቀሪውን ፍርድ ቤት እንጨርሳለን። እሺ